ስራዎች በሚወጡ ጊዜ ለእናንተ ይልኩላችኋል ኖቲፊኬሽን ይመጣላችኋል ሶ የኛንም አጠብቁም ወይም ሌላ ሰውንም ቪዲዮ እስኪሰራ አጠብቁም ልክ ኢሜይላችሁ ላይ ያ ኖቲፊኬሽን ሲመጣ ቀጥታ ገብታችሁ ወደ አፕሊኬሽን ፕሮሰሱ ትሄዳላችሁ ማለት ነው። ሃይ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በሌላ ቪዲዮ ተመልሰናል። በዛሬው ቪዲዮ ላይ በውጪ የወጡ የስራ እድሎችን ነው የምናየው። ለመምህራን የወጣ በሳውዲና በጃፓን የወጡ የስራ እድሎች አሉ። ስለዚህ መምህራን የሆናችሁ ወይም ደግሞ መምህር ለመሆን ሀሳብ ያላችሁ ወደ ማስተማሩ ልትገቡ ዝግጅት እያደረጋችሁ ያላችሁ ይሄ ቪዲዮ ለእናንተ ነው። ስለዚህ አፕላይ እንዴት እንደሚደረግ በዚህ ቪዲዮ ላይ ኤሊጂብል ክራይቴሪያው በእነዚህ በሁለት አገሮች ላይ በሳውዲ እና በጃፓን የወጣውን አንድ ላይ የምናይ ይሆናል። ከዚህ በፊት የነበረው ዩቲዩብ ቻናላችን በአንዳንድ ምክንያቶች አሁን ላይ እየሰራ አይደለም። ስለዚህ ይሄ አዲሱ ዩቲዩብ ቻናላችን ነው። ይህንን ዩቲዩብ ቻናል እንደ ሁልጊዜው ሰብስክራይብ ማድረግ፣ ለሌሎች ሼር ማድረግ እንዲሁም ደግሞ የኖቲፊኬሽን ቤሉን ኦን ማድረግ እንዳትረሱ። ያው እንደምናውቀው አሁን ላይ በአውሮፓ፣ በአሜሪካ፣ በካናዳ እንዲሁም ደግሞ በሌሎች ሀገሮች ላይ ብዙ የስራ እድሎች ለኢንተርናሽናል ዜጋ እየወጣ ነው ያለው። ይሄም የሆነበት ምክንያት እዚህ መጥተው ጥገኝነት እየጠየቁ ያሉ ሰዎች የተለያየ ሀገር ዜጎች ኢትዮጵያን ብቻ ሳይሆን መጥተው አይሰሩም። ስለዚህ አሁን ላይ ስኪልድ የሆኑ ሰዎችን አቅም ያላቸው ፖቴንሻል ያላቸውን ሰዎች ካሉበት ሀገር በስራ ቪዛ ስፖንሰር በማድረግ እየመጡ ይገኛሉ። እንግዲህ በቅርብ የምናውቀው በጀርመን ላውንች ያደረገችው የቻንሰን ካርድ ፕሮግራም አለ። በዛ በጣም ብዙዎቻችሁ እየተጠቀማችሁ እንደሆነ ቴስቲሞኒ እየሰጣችሁ ነው ያላችሁ። በዚህ በጣም ደስተኞች ነን። ከዚህ በፊት በነበሩ ቪዲዮቻችን ላይ በሉክሰምበርግ የወጡ የስራ እድሎችን፣ በማልታ የወጡ የስራ እድሎችን እንዴት አፕላይ ታደርጋላችሁ፣ ምንድነው ሪኳየርመንቱ የሚለውን ነገር በደንብ ላሳያችሁ ሞክሬ ነበር። ዛሬ ደግሞ መምህራን ለሆናችሁ ወይም ደግሞ መምህር ለመሆን ሀሳብ ያላችሁ በተለያየ ዲፓርትመንት ፕሮግራም ላይ የተማራችሁ ያላችሁ ሃይስኩል ሊሆን ይችላል ወይም ደግሞ የዩኒቨርሲቲ መምህራን ሊሆን ይችላል ወይም ደግሞ የፕሪፓራቶሪ ዋትኤቨር ብቻ መምህራን የሆናችሁ ግለሰቦች ኤክስፒሪየንስ ያላችሁ እንዲሁም ደግሞ ኤክስፒሪየንስ የሌላችሁ ኤክስፔክትድ ግራጁዌትም የሆናችሁ መምህራን ለመሆን ማለት ነው። እንግዲህ በጃፓን እና በሳውዲ የተለያዩ ለመምህራን የሚሆኑ የስራ እድሎች ወጥተዋል። ባይ ዘ ዌይ ጃፓን ላይ በመምህርነት ሙያ ብቻ ሳይሆን በተለያዩ ሙያዎች ላይ አሁን ላይ ብዙ ሰው ኤክስፖዝ አያደርገውም እንጂ ብዙ ሰዎች በዛ ሀገር ላይ እየሄዱ እየተጠቀሙ ይገኛሉ። ያው ራሳቸውን አፕላይ የሚያደርጉት ካምፓኒዎችን ፈልገው ቪዛ ስፖንሰርሺፕ መሆኑን ቼክ አድርገው የሚጠይቀውን ነገር በማሟላት ሲቪ፣ ሞቲቬሽን ወይም ደግሞ ከቨር ሌተር፣ የስራ ልምድ እንዲሁም ደግሞ የትምህርት ባክግራውንድ ምናልባትም እንግሊዝኛ ፕሮፊሸንሲ ሪኳየር ሊደረግ ይችላል እና እነዚህን ሁሉ የሚያሟሉ ሰዎች አፕላይ እያደረጉ ከተለያዩ ሀገሮች ላይ ሙቭ እያደረጉ ይገኛል። እንዲሁም ደግሞ ኢትዮጵያ ውስጥም ይህንን እድል እየተጠቀሙበት ይገኛሉ። እኔ ግን ዛሬ ስፔሲፊካሊ ማሳያችሁ የትኛውን ነው? የመምህራንን ነው። በሁለተኛ ላይ የምናየው ደግሞ በሳውዲ ነው። በሳውዲ ሚኒስትሪ ኦፍ ኤዱኬሽን ለሁሉም ኢንተርናሽናል ዜጋ መጥተው ማስተማር እንዲችሉ በተለያዩ የስራ ዘርፎች ላይ አውጥተዋል። ለጊዜው የወጣው የተወሰነ ነው። ነገር ግን እናንተ ሁልጊዜ ዌብሳይቱ ላይ በመከታተል አፕዴት እየሆናችሁ መወዳደር ትችላላችሁ። ዛሬ ግን የወጡትን የተወሰኑትን ከ3 ዓመት ጀምሮ እስከ 10-20 ዓመት ድረስ የስራ ልምድ የሚጠይቁትን የስራ እድሎች የምናይ ይሆናል። አፕላይ ስታደርጉ ግን ሁልጊዜ እንደነገርኳችሁ ምን ብያችኋለሁ? አፕላይ ከማድረጋችሁ በፊት ዲቴል የሆነ ኢንፎርሜሽን መታየት መቻል አለበት። ምንድን ነው የስራ ልምድ የሚጠይቀው? እስከ ስንት ዓመት ድረስ ነው? እኔ ለዛ ኢሊጀብል ነኝ ወይ? የተጠየቀውን ነገር አሟላለሁ ወይ የሚለውን ነገር በደንብ አድርጋችሁ ከጆብ ዲስክሪፕሽን አንስታችሁ እስከ መጨረሻ አፕላይ እስከሚደረግበት ፕላትፎርም ድረስ ሄዳችሁ ዲቴል የሆነ ኢንፎርሜሽን መጀመሪያ ሙሉ ፒክቸሩን ይዛችሁ ሲቪያችሁን፣ ሞቲቬሽናችሁን አፕላይ በምታደርጉት የስራ እድል ክራፍት አድርጋችሁ ነው አፕላይ ማድረግ ያለባችሁ እንጂ ጀስት ዝም ብላችሁ በቃ አንድ ሰው በአይቲ የተመረቀ ሰው በአይቲ ነው የወጣው ቫካንሲው ስለዚህ በቃ እኔ ኤሊጂብል ነኝ ምናምን ዲግሪው ስላለኝ ወይም ደግሞ የተወሰነ ማች ስለሚያደርግ ብቻ አፕላይ ማድረግ አግባብ ነው ብዬ አላስብም። ምክንያቱም ይሄ እንደ ዓለም የሚወጡ የስራ እድሎች ስለሆነ ተወዳዳሪዎቻችሁ ከኢትዮጵያውያን ብቻ ወይ ደግሞ ከሌሎች ሀገሮች ብቻ አይደለም፣ ኦል ኦቨር ዘ ወርልድ ነው። ስለዚህ ከእነሱ ጋር ለመወዳደር ደግሞ ጥሩ ሲቪ ያስፈልጋል፣ ጥሩ ከቨር ሌተርም ያስፈልጋችኋል። ስለዚህ እንደዛ አድርጋችሁ አፕላይ ማድረጋችሁን እንዳትዘነጉ ፕሊዝ። ይሄንን በጣም ላስጠነቅቃችሁ እፈልጋለሁ። አሁን ወደ አፕሊኬሽን ፕሮሰሱ እንሄዳለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አሁን ወደ አፕሊኬሽኑ እንሂድ። በዩናይትድ አረብ ኤምሬትስ የወጣውን የስራ እድል እናይና ጊዜ ካለን ደግሞ የጃፓኑን እናያለን። ወይም ደግሞ ተመሳሳይ ነገር ስለሆነ ዲስክሪፕሽን ላይ አስቀምጥላችሁና ወይም ደግሞ ስክሪኑ ላይ በምታዩት የቴሌግራም እዚህ ስክሪኑ ላይ በምታዩት የቴሌግራም ዩዘርኔም ቴሌግራም ላይ ሄዳችሁ ሰርች ብታደርጉም ሊንኩን ስለምታገኙ እዛ ላይም ሄዳችሁ አይታችሁ አፕላይ ማድረግ ትችላላችሁ በሊንኩ ማለቴ ነው። ግን እንደ መግቢያ ወይም ደግሞ የተወሰነች ነገር ስራው ምንድነው የሚመስለው፣ እንዴት ነው አፕላይ ማድረግ ያለብን፣ ፊልተር እንዴት እናድርግ የሚለውን ነገር በዚህ በዩናይትድ አረብ ኤምሬትስ የወጣውን በዩኤኢ የወጣውን የስራ እድል እንየው።
ወደ አፕሊኬሽን ፕሮሰሱ ስንገባ የመጀመሪያው ፊልተር ማድረግ ትችላላችሁ። ጊዜያችሁን ለማባከን እናንተ ኢሊጂብል ለሆናችሁት አፕላይ ማድረግ ለምትፈልጉት ፕሮግራም ፊልተር ማድረግ ትችላላችሁ። ለምሳሌ ጆብ ሎኬሽኑን ፊልተር ማድረግ ዩኤኢ ላይ ብቻ ነው ፈልገው ወይም ሁሉም ቦታ እኔ ሁሉም ቦታ የሚለው ነክቻለሁ። ሲቲው ዩኤኢ ዱባይ አንስፔሲፋይድ ማድረግም ትችላላችሁ። ግን ሁሉም ጋር ጀስት ብትሞክሩ ምንም አይጎዳችሁም። ኤክስፒሪየንስም ነው። ስራውንም ካገኛችሁ ሙቭ ለማድረግ ይመቻችኋል ማለት ነው። ከዛ በመቀጠል ደግሞ የምናየው ሌላም ፊልተር ማድረጊያ መንገድ አለ። ጆብ ሮሉ ከኤዱኬሽን፣ ከኢንፎርሜሽን ቴክኖሎጂ፣ ኮሚኒቲ ሰርቪስ፣ ፐርቼዚንግ እንደዚህ አይነት ነገሮች። ኢንዱስትሪ ላይ ከፈለጋችሁ ቀኑን አንስፔሲፋይድ ማድረግ ትችላላችሁ ወይም ሁሉንም ማየት ትችላላችሁ። ብቻ ሁሉንም እናንተ የምትፈልጉትን ነገር በዚህ ፊልተር በማድረጊያ ፊልተር ማድረግ ትችላላችሁ። አካውንት ክሬት አድርጋችሁ ደግሞ እዚህ ዌብሳይት ላይ ማለት ነው ሳይን አፕ በማድረግ ስራዎች በሚወጡ ጊዜ ለእናንተ ይልኩላችኋል፣ ኖቲፊኬሽን ይመጣላችኋል። የእኛንም አትጠብቁም ወይም ሌላ ሰውንም ቪዲዮ እስኪሰራ አትጠብቁም። ልክ ኢሜይላችሁ ላይ ያ ኖቲፊኬሽን ሲመጣ ቀጥታ ገብታችሁ ወደ አፕሊኬሽን ፕሮሰሱ ትሄዳላችሁ ማለት ነው። ስለዚህ እዚህ ጋር ያሉትን ፕላትፎርሞች እንዳለ ለመጠቀም ሞክሮ ሲቪያችሁን ፖስት ለማድረግ፣ ስራ ሰርች ለማድረግ፣ ዳሽቦርድ ላይ ያሉትን ኢንፎርሜሽኖች ለማየት እንዲሁም ስለ ድርጅቱ ስለዚህ ስለ ሚኒስትሪ ኦፍ ኤዱኬሽን ዩኤኢ ማወቅ የምትፈልጉ ከሆነ ማለት ነው። ማወቅ ያለባችሁ ሌላው በዚህ አጋጣሚ ምንድን ነው ስራውን አፕላይ ስታደርጉ ለዩኤኢ ናሽናል ለሚለው እዚህ ጋር እንደምናየው ዩኤኢ ናሽናሊቲ ላላቸው የሚወጣ አለ። እንዲሁም ደግሞ ለኢንተርናሽናል ወይም ደግሞ ለፎሪነር ለእኛ አይነቶች ደግሞ የሚወጣ የስራ እድል አለ። ስለዚህ አፕላይ ከማድረጋችሁ በፊት መጀመሪያ በደንብ ማየት ያስፈልጋል። ለምን ኤሊጂብል ክራይቴሪያው ዩኤኢ ናሽናል ላላቸው ወይም ደግሞ ዩኤኢ ናሽናሊቲ ላላቸው እና ፎሪነር ለሆኑ ኤሊጂብል ክራይቴሪያ ይለያያል። ስለዚህ መጀመሪያ ስራውን አፕላይ ከማድረጋችሁ በፊት ምንም ሴክተር ላይ ይሁን ምንም ዲፓርትመንት ላይ ይሁን አፕላይ የምታደርጉት እኔ በዚህ ስራ ላይ ኤሊጂብል ነኝ ወይ፣ ስራው የወጣው የዩኤኢ ናሽናሊቲ ላላቸው ነው ወይስ ደግሞ ለኢንተርናሽናል የሚለውን ነገር በደንብ አድርጋችሁ ቼክ አድርጉ። ለምሳሌ እዚህ ጋር ከላይ ያሉት እንዳለ ለዩኤኢ ናሽናል ዜግነት ላላቸው ነው። እዚህ ጋር አንድ የስራ እድል ለምሳሌ ማቴማቲክስ ቲቸር የሚለውን ማለት ነው። ይሄ ለሁለቱም ዜጋ ስለሆነ የወጣው የስራ እድሉ ቪው ጆብ ዲቴይልስ ስትሉት እንደዚህ አድርጎ ይዘረዝራቸዋል። ፖስት የሆነው ከ4 ወር በፊት ነው። ስቲል ክፍት ነው። አንሊሚትድ ነው። የሚፈልገው ቁጥር እዚህ ጋር ስፔሲፋይ አልተደረገም። 10ም 20ም 30ም ሊፈልጉ ይችላሉ፣ አናቅም። ግን የሚፈልጉትን ያክል ሰው እዚህ ጋር ሜንሽን አላደረጉም። ዱባይ ዩኤኢ ላይ ነው የስራ እድሉ የወጣው። በመጀመሪያ የምናየው እዚህ ጋር ምንድነው ጆብ ዲስክሪፕሽኑን ነው የምናየው። ሁልጊዜ ከዚህ በፊት እንደነገርኳችሁ አፕላይ ከማድረጋችን በፊት ጆብ ዲስክሪፕሽኑን መታየት መቻል አለበት። ምንድነው የስራ እድሉ፣ የት ነው የምትሄዱት፣ ምንድነው ኃላፊነታችሁ ምናምን የሚለውን ነገር ስለ ስራው በደንብ አድርጋችሁ ማንበብ መቻል አለባችሁ። ለምን መሰላችሁ የሚጠቅማችሁ? ስለ ስራው አፕላይ እንደምታደርጉ ምን እንደሆነ ካወቃችሁ፣ ስለ ካምፓኒው የሆነ ፒክቸር ካላችሁ ኢንተርቪው በምትደረጉበት ጊዜ which is ለእናንተ በጣም ቀላል ነው ነገሮችን ለመመለስ በደንብ አድርጎ ኢንተርቪዋችሁን ኢንተራክቲቭ ለማድረግ which is በጣም አሪፍ ነውና በተቻላችሁ መጠን ማንበብ አትርሱ። ሌላ ሪስፖንሲቢሊቲያችሁ እዚህ ሮል ላይ ምንድነው እንደ አስተማሪ እንደ ማቴማቲክስ ቲቸር ስትቀጠሩ ምንድነው የሚለው ነገር እዚህ ጋር በደንብ ተቀምጧል። ኦልሞስት ወደ 7 ሮሎች አላችሁ ማለት ነው። ከዛ ስኪልስ አሁን ለዚህ ነው ቀደም የነገርኳችሁ ምን አልኳችሁ አፕላይ ስታደርጉ ለኢንተርናሽናል ወይም ደግሞ ለናሽናሊቲ ዩኤኢ ናሽናሊቲ ላላቸው መለየታችሁ ለምንድን ነው የሚጠቅማችሁ? ሪኳየርመንቱ ይለያያል። አሁን ለምሳሌ እዚህ ጋር ለእኛ ለኢንተርናሽናል ዜጎች አፕላይ ስናደርግ ሪኳየርመንቱ እዚህ ጋር ያሉት ናቸው። ለኤሚሬትስ ናሽናሊቲ ደግሞ ላላቸው እዚህ ጋር ተዘርዝረዋል። ስለዚህ መጀመሪያ ዲስክሪፕሽን ማንበቡ ቀጥታ ወደ አፕሊኬሽን ፕሮሰሱ አለመግባቱ ወይም ደግሞ አፕላይ ወደ ማድረጉ አለመሄዱ ይሄንን በደንብ ክሊር እንድናደርገው ይረዳናል ማለት ነው። ስለዚህ ለዛ ነው እዚህ እነኚህ ነገሮች በደንብ ታያላችሁ። ኤዱኬሽን ወይም ደግሞ የሚፈልገው የትምህርት ባክግራውንድ ምንድነው? ማቴማቲክስ ቲቸር ነው የጠየቀው። ስለዚህ ባችለርስ ነው፣ በጣም ቀላል ነው። አትሊስት ባችለርስ ነው የጠየቃችሁት። ሚኒመም 3 years ዲግሪ ነው። 3 years ደግሞ አይ ቲንክ ብዙዎቻችሁ ይኖራችኋል ብዬ አስባለሁ። ስለዚህ ያንን በማየት አፕላይ ታደርጋላችሁ ማለት ነው። ግን አፕላይ ነው የሚለውን መንካት ነው ይሄ በጣም ኢዚ ቀላል ነገር ስለሆነ እሱ ውስጥ ብዙ መግባት አያስፈልግም። አፕላይ ነው ይላል። ፐርሰናል ኢንፎርሜሽናችሁን ሪሰርች ታደርጋላችሁ፣ ወደ አፕሊኬሽኑ ትገባላችሁ። አትሊስት ይህንን ለእናንተ ልትሆ። በመቀጠል ደግሞ ደስ የሚለው የዚህ ፕላትፎርም ምንድን ነው ሲሚላር የሆኑ የስራ እድሎችንም ከስር ይዘረዘርላችኋል። አሁን ለምሳሌ ይሄኛው ሳይንስ ቲቸር ግን አረብኛ መቻል አለባችሁ አረቢክ ሚዲየም ኦፍ ኢንስትራክሽን ስለሚል ከ1 እስከ 5
year of experience ነው የሚፈልገው። ይሄ ደግሞ በጣም በቃ ጁኒየር ሌቭል ላይ ላለ የወጣ ነው። ግን ሚዲየም ኦፍ ኢንስትራክሽኑ አሁን እዚህ ጋር አረብኛ ነው። እዚህ ጋር ብንመጣ ግን which is እንግሊዘኛ ስለሆነ አትሊስት እንግሊዘኛ ፕሮፊሸንሲ መቻል አለባችሁ ወይም ደግሞ ከሚኒስትሪ ኦፍ ኤዱኬሽን ከተማራችሁበት አይ ቲንክ ማምጣት የሚቻል ይመስለኛል። ስለዚህ በአንዱ ስራ አፕላይ ስታደርጉ ሲሚላር የሆኑ ስለሚወጣ ከስር ማየታችሁ ኢሊጂብል የሆናችሁበት እናንተ የምትፈልጉት ካለ አሁንም እዚህ ጋር መታችሁ አፕላይ ማድረግ ትችላላችሁ ማለት ነው። ስለዚህ እንደዚህ እያደረጋችሁ አፕላይ ማድረግ ነው which is በጣም ኢዚ ነው። ለምሳሌ ፕሮጀክት ማኔጀር እዚህ ጋር ኦፕሬሽን ፐርፎርማንስ ሞኒተሪንግ፣ ሎንግ ተርም ኦፕሬሽን ፕላኒንግ እያለ ደግሞ እዚህ ጋር ይዘረዘረዋል። ስለዚህ እነዚህ ነገሮች አይታችሁ አፕላይ ብታደርጉ መልካም ነው ብዬ አስባለሁ። ደግሞ የጃፓኑን ሊንኩን ከታች አስቀምጥላችኋለሁ። አፕላይ ስታደርጉ ግራ የገባችሁ ነገር ካለ አስተያየት መስጫው ላይ አስቀምጡልኝ። የሚቀጥለው ቪዲዮ ላይ ስመጣ ደግሞ ያንን ጥያቄዎቻችሁን መልሼ ወደ ራሴ ቪዲዮ ወደ አዘጋጀ ነው የዛለት ልናቀርብ ወደ አሰብ ነው ወደዛኛው ቪዲዮ እንሄዳለን ማለት ነው። ሆፕፉሊ እንደወደዳችሁ ተስፋ አደርጋለሁ። ጥሩ ሲቪ እና ከቨር ሌተር አዘጋጅታችሁ አፕላይ አድርጉ። አፕላይ ከማድረጋችሁ በፊት ከስራው ጋር አላይን የሚያደርግ ስፔሻሊ አሁን እዚህ ጋር ምንድነው ሪስፖንሲቢሊቲ ሮላችሁ የሚለውንና ሪኳየርመንቱ እዚህ ጋር የተዘረዘሩ ነገሮች አሉ። እነዚህ ነገሮች ሲቪያችሁ ላይ ለማካተት ሞክሩ። ሁሉም ነገር ፋይን ይሆናል ብዬ ተስፋ አደርጋለሁ። በቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ። ስለዚህ ይሄን ቪዲዮ መምህራን ለሆኑ እና አፕላይ ማድረግ ለሚፈልጉ ኤክስፒሪየንስ ላላቸው እኔ ላሳያችሁ አፕሊኬሽን ፕሮሰሶች ኤሊጂብል ናቸው ብላችሁ ለምታስቡት ሁሉ ይሄን ቪዲዮ ሼር አድርጉ። አብራችሁን ስለነበራችሁ በጣም አመሰግናለሁ። ሳምንት ደግሞ በሌላ ቪዲዮ እስከምንገናኝ መልካም ቆይታ። ሰብስክራይብ ይደረግ። ባባይ